ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ እንዲሁም አቶ ተስፋዬ የተከበራችሁ ተመልካቾች አድማጮች በሙሉ እናመሰግናለን። እንደ ሁሌውም ቢሆን ፈቃደኛ ሆነሽ ወደ መድረካችን በመምጣትሽ በዛሬው ዕለት ማተኮር የምንፈልገው በአጠር ባለ ሁኔታ ጥያቄ ከመጠየቃችን በፊት በትናንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁን እንደተገናኛችሁና እንደተወያየታችሁና በፌስቡክ ድረገጽሽ ላይም ያወጣሻቸው አንዳንድ መረጃዎች አሉ። ፌስቡክ ለማያዩ ሰዎች ተመልካቾቻችን እስቲ የምታጋሪው ነገር ካለ? አመሰግናለሁ አቶ ሽሎሞ። በትክክል ትላንት ምሽት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ቁጭ ብለን ተወያይተናል። የተወያየንባቸው አበይት ጉዳዮች ያው እንግዲህ ህብረተሰባችን በተመለከተ ነው። ይሄ ውይይታችን ያተኮረው አንደኛ ካሁን በፊት እንግዲህ ክነሴት ከገባሁ ወደ 3 አመት ሊሆን ነው። ምንም እንኳን የጦርነት ጊዜ ቢሆንና ምንም ያለንበት የጸጥታ ሁኔታ ብዙ ጊዜያችን ቢወስድብንም በመጠኑ ደግሞ በተቻለ መጠን በክነሴት አባልነቴ ማድረግ የሚገባኝን የተለያዩ ድርጊቶችን ወይም ተግባሮችን የፈጸምኳቸውንና ወደፊቱ መሆን የሚገባቸውን ነው የገለጽኩት። አንደኛው ትልቁ ሁኔታ ህግጋትን በተመለከተ ካሁን በፊት ያስተላለፍኩት ሰላማዊ ሰልፍ ወይም አፍጋና በመውጣታቸው በተለያዩ መንደሮች ተጫውተው አንድ ላይ ተቀምጠው በመጫወታቸው ያ ህብረተሰብ ላይ ፋይል ሲከፍት እንደነበር የምናውቀው ነው። ያው ከአንድ አመት በፊት ህግ ማስተላለፌንና የህግ ከጸደቀበት ጊዜ አንስቶ የስንት ወጣቶች የፖሊስ ፋይል መዘጋቱን አስመልክቶ ነው። ከዛ በተጨማሪ ሌላው ህግ አፖትሮፖስ የተባለ ህግ አለ። ይኸውም አንድ ሰው ራሱን በራሱ ማስተዳደር የማይችል የሱ ተወካይ የሆኑ ሰዎች የሚሰጣቸውን እርዳታ በተመለከተ የሚደንቀው ከ60 አመት በፊት የተደነገገ ህግ በ1962 እስካሁን ድረስ ያ እንዳለ መሆኑ ለብዙ ሰዎች ችግር ፈጥሯል። ለምሳሌ የአካል ጉዳት የደረሰባቸው በቢቷህሉም የሚረዱ ከዛም ደግሞ የወታደር ቤተሰቦችም ሊሆኑ ይችላሉ እና የአፖትሮፖስ የምንለው በህጋዊ መንገድ እነዛ ራሳቸውን ማስተዳደር የማይችሉትን ሰዎች የሚያስተናግዱ ወይም የነሱን ኃላፊነት የሚወስዱ ህጉ አይፈቅድላቸውም እንደፈለጉት ባንክ ማውጣትና ያን ህግ በተመለከተ ጽጎለም የምንለው አቶ ሽሎሞ ባልሳሳት በ1900 ይቅርታ 2011 አንተም ክነሴት ነበርክ መሰለኝ ያ የጸደቀው ህግ የኛን ወጣቶች በተለይ በከፍተኛ ትምህርት ተቋም በዩኒቨርሲቲ የተመረቁ በከፍተኛ ስራ እንዲመደቡ የሚለው ህግ ብዙ ጉድለት አለው። ህጉ ራሱ ብዙ ጉድለት ስላለው ያን ህግ ለማስተካከል ያቀረብኩት አለ። አስሬ ጽዮንን በተመለከተ ጽዮናውያን እስረኞችን በተመለከተ ያለው ፎርም ለኛ በኢትዮጵያ ለነበር ነው የሚረዳ አይደለም። ብዙን ጊዜ ከአውሮፓ ወይም ደግሞ ከሌሎች ሀገራት ለመጡ ይሁዲዎች ብቻ ነውና ያንንም ማስተካከል የሚል ሌላው አንዱ ትልቁ ነገር በትላንትናው ዕለትም በይፋ በክነሴት ጀምረናል። በእኛ ማህበረሰብ የጡት ነቀርሳ ስለሚያጠቃ ይህን በተመለከተ ካሁን በፊት በጤና ጥበቃ ሚኒስቴር ጽህፈት ቤት ጉዳዩን አቅርቤ ውድ የሆነ ምርመራ አለ ያ ምርመራ እንዲሰጥ ለኛ ህብረተሰብ የሚለው በጤና ጥበቃ ሚኒስቴር ጽህፈት ቤት መግባቱን አስመልክቶና ይሄ አገልግሎት ተጀምሯል። እንግዲህ የሚያዳምጡኝ እህቶቻችን እናቶቻችን ከ25 አመት በላይ ያሉ ሄደው ይመርመሩ የሚለው አሊያን በተመለከተ በተለይ 1226 ሰዎችን በተመለከተ እነዚህ ሰዎች የመንግስትን ውሳኔ ስለሚጠብቁ ይሄ ነገር ይጣሩ አይጣሩ የሚል አይደለም። ቀደም መስፈርቱን ወይም መመዘኛ ነጥቡን የሚያሟሉ የነበረው ኮታ የተወሰነው በማለቁ በመሙላቱ የቀሩትን እነዚህም በተመለከተ ጠቅላይ ሚኒስትሩ ይሄን ለማድረግ የምንችለው ይሄንን ሆካ ክኒሳ የምንለው መጨመር እንዳለና ይሄንን በዛ እንዲካተቱ የሚለውን ተነጋገርን። ሌላው የጠፋች ልጅ የሃይማኖትን ጉዳይን አስመልክተንም በሰፊው ተነጋግረናል። ሌሎችም አርስቶችን ነው ያው እንደምታውቀው የቀሳውስትን ጉዳይም በተመለከተ ቀሳውስት ወጣቶች ተክነው እስካሁን ድረስ አገልግሎት ቢሰጡም ደሞዝ የማይሰጣቸው አለ እና ይሄንን በተመለከተ እነዚህ ወጣቶች ቀሳውስት የሃይማኖት
ሰዎች እንግዲህ ዋናው ወደ እስራኤል የመጣ ነው በሃይማኖታችን ነው በሌላ ምክንያት አይደለም በዚህ ጉዳይም ተነጋግረናል ሌሎችም ደግሞ አንዳንድ ጉዳዮችንም ተነጋግረናል አቶ ሽሎሞ በእውነት መጠነ ሰፊ የሆነ ስራዎችን ነው እየሰራች ያለችው በመጀመሪያ ደረጃ ምናልባት ተመልካቾቻችን እንዲያውቁ አፖትሮፖስ የሚባለው ተቋም መንግስታዊ ተቋም ሲሆን ያ ተቋም አንደኛ ገንዘባቸውን ለመንግስት አውርሰው ለሚሄዱ ወይም ወራሽ ለሌላቸው የነሱን ገንዘብ የሚያስተዳድር ድርጅትና ተቋምና ከዛ ደግሞ ራሳቸውን አንቺ እንዳልሽው ማስተዳደር የማይችሉ ይህ ተቋም ወክሎ ህይወታቸውን ይመራላቸዋል የሚል ነውና ምንድን ነበር አንቺ እዚህ ላይ ምን አይነት ህግ ነው ለማስቀየር የሞከርሽው በጣም ጥሩ ጥያቄ አቶ ሽሎሞ የሚገርም በ1962 ዓመተ ምህረት የህግ ተደነገገ እና ለምሳሌ ያክል እንገርህ ይሄንን ጥያቄ ያመጡ የኛ ህብረተሰብ ብቻ አይደለም አብዛኛው እንደውም የኛ ህብረተሰብ አይደለም ለምሳሌ ልጆቻቸው ውትድርና ሲያገለግሉ የቆሰሉ አሉ እና በመቆሰላቸው ምክንያት ራሳቸው ማስተዳደር ስለማይችሉ ቤተሰቦቻቸው እነሱን ሊያስተዳድሩ በህግ ይፈቀዳል መፈቀዱ ብቻ ሳይሆን መከላከያ ሚኒስትር ገንዘቡን ይሰጣል የሚያስፈልገውን ገንዘብ ይሰጣል ነገር ግን ቤተሰቦቻቸው ከ500 ሸቄል ውጪ ሄደው ባንክ ማውጣት አይችሉም ወይም አሁን በዘመኑ የምንጠቀመው ቪዛ ካርቲሳ ሽራ የምንለው አለ ቼክ በኢንተርኔት መጠቀም ይሄምና ሁሉ የለም ለምን ህጉ ሲደነገግ እነዚህ ዘመናዊ ቴክኖሎጂ መጠቀሚያዎች አልነበሩ እና አሁን ህጉ ጸደቀ ወይስ ገና በሂደት ላይ ነው ያለ የት ላይ ነው ያለው ምን ደረጃ ሌላው በክነሴት ባለው ደረጃ የመጀመሪያ ቅድመ ድምጽ መስጠት ሂደት አልፏል የመጀመሪያውን ዙርም አልፏል አሁን በቅርቡ እንግዲህ ሀሪዲዎች ከኛ ጋር ከተሳተፉ በዚህ በቅርብ ቀናት ውስጥ ይሄ ይጸድቃል ይሄ የሚገርም አቶ ሽሎሞ ይሄን በነገራችን ላይ ይሄን በተመለከተ ሀሪዲዎችም ቢቃወሙ ወይም እነሱ ድምጽ ባይሰጡ የተቃዋሚ ፓርቲዎች የሚቃወሙበት ምክንያት የለም ከነሱ ጋር ለምን ዲል አታረጊም ከሁሉም ጋር አለኝ እነሱ ከነዛም ጋር አለኝ ከሀሪዲዎችም ጋር አለኝ ሀሪዲዎችም ይሄ ህግ የወታደሮቹን ምሳሌ ሰጠው እንጂ ለምሳሌ አንዳንድ ሰዎች አካል ጉዳት የደረሰባቸው ሲወለዱም ሊሆን ይችላል ከተወለዱ በኋላ በሚደርስባቸው ጊዜ የሚያስተዳድራቸው ኃላፊነቱን የሚወስድ ቤተሰብ አለ ያ ቤተሰብ ይሄንን መብት መጠቀም አይችልም አንድ ሰው ምሳሌ ምን አለ መሰለ ልጄ የሚያስፈልገው መድኃኒት ዋጋው በወር 3000 ሸቄል ነው አለ ያ 3000 ሸቄል ችግር የለም ገንዘቡን መንግስት ይሰጠኛል ግን ማውጣት የሚፈቀድልኝ 500 ሸቄል ብቻ ነው ገባኝ ኦኬ አሁን ጊዜ ስለለን ከሞላ ጎደል ያቀረብሻቸው ነገሮች አንዳንድ ግልጽ እንዲሆኑ እንጠይቃሽ ጥያቄ ይኖራል እኔ አንድ ጥያቄ ጠይቅሽና ከዛ በኋላ የስራ ባልደረባዬ ወደ ተስፋዬ ጥያቄ ይኖራል ከዛ በፊት ስለ ሴቶች የጡት ነቀርሳ በእውነት በማህበረሰባችን በጣም ከፍተኛ ችግር ያለ ነው እና ይሄን ያደረግሽው ስራ በጣም የሚደነቅ ነው ግን የሚደረገው ምርመራ አንደኛ ከስንት ዓመት እድሜ ጀምሮ ነው ሰዎች መመርመር የሚችሉት ሁለተኛ የጡትን ነቀርሳን ብቻ ምርመራ ነው ወይስ የቅድመ ምርመራ ነው ወይስ የማህፀንን የሚያካትታል በጣም ጥሩ ጥያቄ አቶ ሽሎሞ ይሄ ሁኔታ ተመልከት ካሁን በፊት ለአሽካናዚ ሴቶች ብቻ ነበር ምርመራው መስጠት እነሱ በዘር በብዛት ስላላቸው በአሁኑ ሰዓት የኛን ህብረተሰብን ቁጥሩ ብዙ ነው ስለዚህ ምንድነው ይሄ ምርመራ ደም ነው የሚወስዱት ደም ይወስዱና ከ6 ሳምንት በኋላ ውጤቱ ይነገራል ይሄ ጡትን ብቻ አይደለም የማህፀንን ጭምር ነው በአጠቃላይ 12 አይነት የነቀርሳ ህመሞችን ያ ሰው ተመርምሮ አንድ ሴት ከ25 አመት በላይ ያለች ነው ተመረመረው ተመርምራ ያንን ውጤቱ ሲነገራት የዚህ ነቀርሳ የሚያመጣ ሙቲሽን ይሉታል በእኛ በአስካናጆች የዘር ይሉታል ያ ነገር ስላለ ቅድመ ዝግጅት እንድታደርግ የሚረዳ ነው እንጂ ታመመች ማለት አይደለም ግን ማወቅ አለ እኔ በትላንትናው ዕለት በክነሴት ይሄንን በተመለከተ ሁሉም ሴቶች ምርመራ አድርገናልና እኔ ራሴ ትላንትና ደም ስሰጥ ከክነሴት ዶክተር ጋር ሆነን ለህብረተሰባችንም እንዲጠቅም በፌስቡክ ሁሉ አስቀምጫለሁና የነፍስ አድን ዘመቻ ነው ይሄ ማለትም ዶክተር ጸጋብ ለተመልካቾቻችን በደንብ አድርጎ ለማስረዳት የሚደረገው ምርመራ ያነሰው ምናልባት በሽታውን
ሊመጣበት ይችላል ብሎ የሚተነብይ ነው አይደል ከሞላ ጎደል በትክክል ያስቀመጥኳቶች ነው ያ ምርመራ አንደኛ ደም ነው የሚወስዱት እንደማንኛውም ደም ምርመራ ይሆናል ከ6 ሳምንት በኋላ ይነገራል ይሄ ነገር በውጤቱ ነፃ ከሆነ ምንም ችግር የለም ካልሆነ አሁን ህመም የለብሽም አሁን አልታመምሽም ላትታመም ትችያለሽ ግን ይሄ ነገር ሊመጣ እንደሚችል ማወቅ ነው ስለዚህ ዶክተር ጸጋይን በተመለከተ በእውነት የሰራችውን ስራ ለማህበረሰቡ ለማሳወቅ አሁን ዛሬ ወጣቶች ብዙ ጊዜ በቲክቶክ አለ የተለያዩ ድረገጾች አሉ የኢትዮጵያውያን ወኪል ድርጅቶች አሉ ከነሱ ጋር አብሮ ማህበረሰቡ እንዲያውቅ እየተሰራ ነው ወይስ አንቺ ብቻሽን የምታደርጊው ጥረት ብቻ ነው ከዛም የጤና ሚኒስቴርስ ምን እያደረገ ነው በዚህ ጉዳይ የሚገርም አቶ ሽሎሞ ይሄን በተመለከተ እንግዲህ በሳላ ብሪው ተምሎ ምርመራውን ለማስገባት አንተም ታውቃለህ ምን ያክል ትግር እንዳደረኩና ይሄ ከተፈቀደ በኋላ ምርመራው የሚካሄደው በኩፓት ሆሊም ነው በመጀመሪያ ደረጃ ለምሳሌ እኔ አሁን ኩፓት ሆሊም ክላሊት ስለሆንኩኝ ትላንትና የክላሊት ተወካዮች ነበሩ እዚህ የሁሉም ኩፓት ሆሊም ተወካይ ነበሩ እና እያንዳንዱ በኩፓት ሆሊሙ ሄዶ አባል በሆነበት ኩፓት ሆሊም የሚያደርገው ምርመራ ነው በሁለተኛ ደረጃ እኔ ይሄንን ካሁን በፊት እንደተፈቀደ መናገር ብቻ ሳይሆን ትላንትና እዚህ ክነሴት የሚሰሩ የኛ ወጣቶች ሴቶችም አሉ እኛም እኔም ሆኜ ያን ምርመራ ሲወስዱ ደሙን ሲሰጥ ያ ሁሉ በፌስቡክ አስቀምጫዋለሁ ትክክል ለወገናችን በአማርኛው በቲክቶክ አዘጋጅቼ እንደውም ዛሬ ላስቀምጠው ነው ይሄን እድል ስለሰጣችሁ በጣም ነው ማመሰግነው አቶ ሽሎሞ በእውነት ይሄንን መተባበር ያስፈልጋል ድርጅቶችንም ቢሆን በትክክል ልክነ የጤና ጥበቃ በዚህ ጉዳይ ላይ ከፍተኛ ትኩረት መስጠት አለበት የሚገርም በትላንትናው ለት ይህን በተመለከተ በጤናችን ጉዳይ ያለውን ከጠቅላይ ሚኒስትራችን ጋር ስንወያይ ይሄ ነገር እኮ ዛሬ ጀመር ነው እና ዛሬ ይሁንና እኔ ደም መስጠቴን ብዬ የሰጠሁትን ሳሳይ በጣም ያስፈልጋል ይሄን ነገር በእውነት የጡት ነቀርሳ አስቀድሞ ከታወቀና መከላከል የሚቻልና ከ190 እጅ ሴቶች የሚድኑበት ነው እና በጣም አድንቀው ነው ጠቅላይ ሚኒስትሩን ምን የተነጋገረው ኦኬ ዶክተር ጸጋ አሁን ደግሞ ወደ አቶ ተስፋዬ እናልፋለን ተስፋዬ ጥያቄ ኖሮ ጤና ይስጥልን አቶ ተስፋዬ ጤና ይስጥልኝ በድጋሚ የክኔሴት አባል ዶክተር ጸጋ ፈንታውን በዚህ አሁን በተወያየነው ርዕስ ላይ ብዛት ያላቸው እናቶች በሚዲያ በማህበራዊ ሚዲያ የማይጠቀሙ ይሄን ጉዳይ በእውነት በትኩረት ተመልክቶ የጤና ሚኒስቴር የበለጠ ማብራሪያ እንዲያገኙ ቦታ ማመቻቸት አለበት የሚል የኔ ሐሳብ ነው ጥያቄ የሚሆነው ግን በእውነት ባለፈው አቶ መላኩ የቤርሸባ ነዋሪ አቶ መላኩን ስለ ኢትዮጵያ ለሚጠብቁት ወገኖቻችን ሰፋ ያለ ውይይት አድርገን ነበር በግንኙነትሽ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በዚህ ጉዳይ ላይ እንድትወያያችሁ ገብቶኛል እንዴት ነው ለመጨረሻ ጊዜ እነዚህ ወገኖች ወደ እስራኤል የማይመጡበት ምክንያት ምንድነው ይሄ አንደኛው ጥያቄ ሲሆን ሁለተኛው ደግሞ ስለ ህፃን ሃይማኖት በእውነት በመጀመሪያ በመታደርጊው ጥረት በዚህ አጋጣሚ አመሰግንሻለሁ በ23 በዚህ በያዝነው ወር የፍለጋ በጽፋት ውስጥ እንደገና ህፃን ሃይማኖትን ፍለጋ ለማድረግ የምታነሳሱት ነገር አለ በጽፋት የሚደረጉ አሁን ፍለጋው በእውነት ምን ያህል ተገቢ ነው ምን ያህልስ ጥቅም ይሰጣል ሌላስ አማራጮች አሉ ወይ እነዚህን ጥያቄዎች ነው የምጠይቀው በጣም ጥሩ አቶ ተስፋዬ በመጀመሪያ ለምርመራው ለጠየቀኝ ጥያቄ የጤና ጥበቃ ሚኒስቴር ጽፈት ቤት በየኩፓት ሆሊም የኩፓት ሆሊም ሰዎች ሁሉም ያውቃሉ ይሄንን እያንዳንዱ ሰው ሄዶ መጠየቅ አለበት ከዚህ በተጨማሪ የጤና ጥበቃ ሚኒስቴር ጽፈት ቤትን ማስታወቂያ ማድረግ ይኖርበታል ማስታወቂያ ማውጣት አለበት አንዱ ግፊት ማድረግ የሚገባን በየጤና ጣቢያው ብቻ ሳይሆን እንደዚሁ በእናንተም በቴሌቪዥን ቢሆን በየጊዜው መቅረብ አለበት ይሄንን በተግባር እንደሚውል አልጠራጠርም በዚህም ጉዳይ ላይ ከጤና ጥበቃ ከፍተኛ ባለሙያዎች ጋር ተነጋግሬበታለሁ በአማርኛ ቋንቋ በሚገባው ሌላው አሊያን በተመለከተ ተመልከት አሊያን ለማምጣት የመንግስት ውሳኔ ነው በየጊዜው በአሁኑ ሰዓት ብዙን ያጓተተው የጦርነቱ ሁኔታ ነው ጦርነቱ ብዙ ነገሮችን አሰርሶን አስረስቷል ቅድሚያ የተሰጠው ነፍስ አድን ነው ሀገራችን ጦርነት ላይ ናት ይሄ ስለሆነ በሌላ አርስት ላይ ትኩረት የለም
መጨረሻ ላይ አሁን ግን ምንድነው ጦርነቱም እስራኤል አምላክ ይመስገን የቀነሰ ነው ስለዚህ ጠቅላይ ሚኒስትሩን የጠየቋቸው ምንድነው እነዚህን ሰዎች ለማምጣት አኽላታት ሚምሻላ ያስፈልጋል ይሄን አኽላታት ሚምሻላ ማድረግ አለብን ነው ያልኳቸው እሳቸውም በትክክል አትርሱ ጠቅላይ ሚኒስትር መሆን በአለም ላይ የእስራኤል ጠቅላይ ሚኒስትር መሆን በአለም ላይ ከባዱ ስራ ነው በአለም ላይ ያሉ መሪዎች እሳቸው ያክል ውጥረት ያለው የለም እና በዚህ ጉዳይ ነው የተነጋገርነው ዶክተር ጸጋ ኦኬ የመንግስት ውሳኔ መቼ ሊወሰን ነው ቀን ወስናችኋን ወይስ አንቺ ከመንግስት ጸሐፊ ጋር እንድትነጋገሪና ውሳኔው እንዲቀርብ ተነጋግራችኋን ወይስ ምንድነው የሆነው ምክንያቱም በእውነት ዶክተር ጸጋ እኔ አሁን ያልነ ያለነው 1200ዎች ሚስራድ አፕኒም የፈቀደላቸውና የመምጣት መብት አላቸው በክራይቴሪያው የሚመለከተው በርግጥ ከዛ በላይም አሉ ግን እንዴት ነው ከዝም ከማለት በእነዚህ መጀመሩ ይሻላል ከሚለው የተነሳ ነውና መቼ ነው የመንግስት ውሳኔ ወደ መንግስት ውሳኔ የሚመጣው ነው ጥያቄው በጣም ጥሩ ጥያቄ በትላንትና ሁለት ከጠቅላይ ሚኒስትራችን ጋር ቁጭ ብዬ የነን ስንዋይ አማካሪያቸው ሁለት አማካሪዎች አብረው ነበሩና እነሱ የጠቅላይ ሚኒስትር አማካሪ ኑኑ ብሎ ጠሩና ጠቅላይ ሚኒስትሩ ይሄን ነጥብ መጀመር አለበት አሁን ለሚቀጥለው እንግዲህ ከነሱ ጋር ነው የሚዋየው ጠቅላይ ሚኒስትሩ ይሄን ቁጭ ብሎ አይፈጽሙም እና ይሄ ነው ዋናው ትልቁ ነገር እና ይሄን ቁጭ ብሎ ይሄን ነገር አኽላታት ሚምሻላ እንዲመጣ ማድረግ ነው በጠቅላይ ሚኒስትሩ በኩል ግፊት እንዲያደርጉ እኔ ሚኒስትር አይደለሁም ነገሩን ከመግፋት በስተቀር ወይም ደግሞ ከሳቸው ተወካዮች ጋር ለመስራት መጀመሪያ እሳቸው ጉዳዩን እንዲረዱ ነው የፈለኩት ያን ማድርገናል ሌላው የሃይማኖት ጉዳይ በተነሳ የሃይማኖት ከጠፋችበት ጊዜ አንስቶ ተመልከቱ እንግዲህ አንድ አመት ከ10 ወር ሆኗል በዚህ ጊዜ ዋናው ትልቁ ነገር ፍለጋው ምኑም ብዙ ጥረት ተደርጎ ውጤት አልተገኘም የኔ አላማዬ በየጊዜው የሃይማኖት ጉዳይ እንዳይረሳ ነው ልብ ብላችሁ ተመከሆነ አሁን ሰሞኑን ብዙ ወጣቶች ብዙ ሰዎች ስለ ሃይማኖት ሁኔታ በእውነትም እንዴት እናገኝ እንዴት እንፈልግ ይያሉ ይነጋገራሉ እኔ ከጠፋችበት ለታንስቶ ስለ ሃይማኖት ያልተናገርኩበት ጊዜ የለም በሳምንት አንድ ቀን ታውቃላችሁ በክነሴት ንግግር አደርጋለሁ ይሄ የበለጠ ሁኔታው እንዳትረሳ ነው ከዚህ በተጨማሪ አቶ ተስፋዬም አቶ ሽሎሞም የሃይማኖትን ጉዳይ በተመለከተ ወደ ፖለቲካ እንዲገባ አልፈልግም ሃይማኖት የፖለቲካ ሰው አይደለችም ሃይማኖት የቀኝ ግራ የሚባል አይደለችም ሃይማኖት ጉዳይ የሁላችን ነው ስለዚህ በዚህ ጉዳይ የተቀናቃኝ የፖለቲካ ፓርቲ አባል ክነሴት የሆኑትን በመሳተፋቸው በ23 ቀን አቶ ተስፋዬ ለገለጽከው በ23 ቀን ከየሻቲድ የፖለቲካ ፓርቲ ክነሴት አባል ናኦር ሽሪ ጋር ሆነን ሐሳብ አቅርበን እኔ ናሳቸው ሌሎችንም እንጨምራለን ለምን ተቀናቃኝ የፖለቲካ ፓርቲዎችም እንዲገቡ ፈልጋለሁ እነሱ ፍለጋ እናረጋለን ከፖሊስ ጋር ሁሉንም እያመቻቸን ነውና በዚህ ቀን በዚህ አጋጣሚ አስቀድመን እናሳውቃለን ወገኑ በሙሉ መሳተፍ አለበት ለምን እንዳትረሳ ኦኬ ዶክተር ጸጋ በርግጥ ከጊዜ ማጣር የተነሳ ጥያቄዎች ነበሩን ለመጣው ጊዜ እንጠይቅሻለን ግን እንደማሳሰቢያ አድርጌ መናገር የምፈልገው ነገር ቢኖር ዶክተር ጸጋ የባለፈው የአበራ መንግስቱን ቤተሰቦች ለምሳሌ አበራ መንግስቱ ተጠልፎ እንደሄደ የሚለው ህግ እንዲካተትላቸው ጥረት አድርገሽ ነበር እንደምናስበው ከሆነ ደግሞ እቺ ልጅ ደግሞ የተጠለፈች ልጅ ናት ብለን ስለምናስብ ብዙዎቻችን ምናልባት ያን ህግ ደግሞ ለሷም አገልግሎት እንዲሰጥ ቢሆን በተለይ ቤተሰቦች ብዙ ገንዘብ እርዳታ ያገኛሉ ለመስራት የሚያመቻቹሃን በዚህ ጉዳይ ቢታሰብበት ደስ ይለኛል ይሄን በተመለከተ እንደ 10 ደቂቃ 10 ሰከንድ ብትሆን ነገር ካለ ወደ ሌላን ቀጥሎ ካሁን በፊት የተናገርኩ መሰለኝ ወይም ካልተናገርኩ በእስራኤል ሀገር ከሃይማኖት ጋራ እስራኤል ከተቋቋመች አንስቶ ወደ 598 ሰዎች መዳረሻቸው ጠፍቷል ኦኬ ስለዚህ በአጠቃላይ ስብሰባ አድርገን በባዳ ለቢትኮን ሎሚ ስብሰባ ተደርጎ እነዚህ ቤተሰቦችም እርዳታ የሚያገኙበት መንገድ ጀምረናል ህጉን ኦኬ እሺ ዶክተር ጸጋ በጣም አመሰግናለሁ አብራችን ስለነበረው ቆይታ ፕሮግራማችን አመሰግናለሁ እናንተም እሺ በጣም እናመሰግናለን አቶ